እና እልሃለሁ ቡናዬ ዋው ነው ምርጥ ቡና በሶስት ሱረ ፈላ ቡና የምርና ሀቂቃ እንደዛ ነው። አረፋ አንድ ቀን እኔ ነኝ እንጂ በማን ጠጥተሃል እንዴ? ምን አይነት ነው? እኔ አላፈላሁም እንጂ ሌላ ሰው ያፈላው ጠጥተሃል። ግን እንዴት አይሽ ቡናው አልጠፋብሽም ማፍላቱ? እስቲ እናንተ ባልና ሚስት አንድ ቤት እየኖሩ አንድ ክላስ አንድ ቤት ወይ ስራ አይደለችም ልጅ ይዘህ ቤት እያለች 3 ወር ድረስ ቡና ሳይፈላ ዝም በሉ። ለሱ አይደለም እኔ ቡና ያላፈላሁበት ምክንያት ቤት ነኝ። ግን እሱ አንድም ቀን እረፍት አድርጎ አያውቅም፣ ስራ ይሰራል። በተረፈው ደግሞ የሚመጣው ማታ 11 ሰዓት እና 12 ሰዓት ነው። ጥቁር ቡና ከጠጣ ዛሬ ያፈላው ራሱ በጊዜ ስለገባ ነው። ጥቁር ቡና ከጠጣ ደግሞ እንቅልፍ አይወስደውም። ጠዋትሽ ብሎ አይነሳም ስራ። ለዚህ ነው ማላፈላለት። እስቲ ሻይና ጋህዋ እንቅልፍ የማይከለክለውን ነገር ሳላፈላ አልፌ ከሆነ አንቺ ጫውን አይተሽዋል? አረ ጫውን አላደረኩም። በባዶ ስለምጠጣ ባዶ ነው ያደረኩት። እስኪ ጀርቢው እንዴ! ምን ነው ይኸው በአንድ ጀበና የቀዳሁት ቡና እንዴ! አንተ ተጠጣለህ? ምንም አይልም። ጣዕም ራሱ አያውቅም። ዝም ብሎ ነው ዝም ብሎ። አሪፍ ነው። በስ ግን ካሁን በኋላ እውነት ሱፍ ያፌ በየጊዜው በሁለት ቀን አንዴ ባልመጣም በቃ አንቺ ጠጪ ነው አንድ ሲኒ ጠጥቼ ተኛለሁ። እኔ እኮ ስለምታሳዝኝ እኔ ብቻዬ ቡና ከዚህ በፊት እንኳን ምን አብሮ የሚያጣጣኝ ሰው ነበረ። አሁን ግን ሰው የለም። እኔ ብቻዬ ያ ጀማ ተመልከት። አሁን እቺ ጀበናውን ከሶፊ ሆት ታንሳለች እንጂ ትበልጣለች። ቡና ብዙ ነው ግን ጋህዋረቢ ከሆነ ጨርሰዋለሁ ብቻዬን። እሱ አንድ ሲኒ ራሱ ባይጠጣ አንድ እኮ ትልቅ ካሳ አንድ ነው የምትይዘው ጀበናው ራሱ ሲጀመር። የሚገርመው ነገር አልተሰበረችም። ዛሬ 10 ምናምን ዓመት እሷን ሲጠብስ በዚህ ጀበና ነበረ የጠበሰው እና ያነረ እንደገና ጀበና ነበረ እንዛለ ጀበና ስለምትወዝ ጀበና አሳየዋት መጣች። ወይኔ ወቻት ግን ምርጥ እስካሁን ድረስ አለች። አሁን ሀገር ልንሄድ ነው። ምንድን ነው የምናደርገው? ለማን ከዚህ ወደ ኢትዮጵያ ጀበና ለኔ ላንተ በቂ ነች። ልጆቻችን ምንም ቡና አይጠጡም። እቺንማ ይዤ ደግሞ ነገር ደርስ ነበር ብናስተካክል ለሆነች ጓደኛዬ ስጦታ ሰጣታለሁ። እንደው ከምሰጣት ሰብራታለሁ። ቀረን የምሰጣው ብዙ ሰው አለ። ሰምተሻል ጓደኛዬ? አዩ አንቺ ራስህ ካወቅሽ አንቺ ራስህ ካወቅሽ እንደ ጀበናው ነው የምሰጥሽ። ከሁለቱ አንዳቸው ናቸው። እንደ ጀበናው ሰብርሻለሁ። ከዛ ቤት ከሁለቱ አንዳቸው ወይ ከዛ ቤት ከሁለቱ አንዳቸው። ለማንኛውም ይሄን ይመስላል። ኢንሻአላህ ካሁን በኋላ አንተፈም እንመጣለን አለን ለማለት ያክል ቡናው ምንም አይልም። ኧረ ካሁን በኋላ እሱ ባይመጣ ራሱ ነው ያለው እና በሰሞኑ ሶፊ ልሸኛት ነበር፣ አልተሳካም መንገዱ። ግን አሁን አንቺ ነሽ እኔ ነኝ የሚለው እስኪ አንተ እንደዛ ይሻላል እንዴ? ቆይ ስትወልድ ይሄዳል እሱ። ስለዚህ አንቺ ነሽ የምትሄጂው? እሄዳለሁ፣ ችግር የለም። መንገዱ ይከፈትማ ለአንቺ እኮ ነው። ጠለብ አይከፈትም ካሁን በኋላ ኤምባሲ ቢሲባስ የለም። በጠለበ ጠፋ ሰው መሄድ አይችልም ተብሏል። ባህርተኛ ይሄዳል ብሎ ነበር። አሁንም መልሶ ዘግቶታል። ግን እስኪ ምን እንደሚፈጠር አብረን እናያለን። አሁን ከድጋሚ ሲከፈት ኢንሻአላህ ጠለብ ይከፈታል። አሁን ሲከፈት አብራችን ለመሄድ ተነስተናል፣ አብረን ለመሄድ ተነስተናል ተስማምተን። ግን ሶፊያ ትንሽ ፍራቻ አለባት። አንተ ገብተህ ይሄንና አየሩን ትነግረኛለህ ምናምን ትላለች። የእናንተ ሀሳብ ምንድን ነው? ቆይ ኒሃያ እኮ ነው የሚሄደው እሱ። እኔ ኒሃያ ነው የሚሄደው ላለመመለስ ማለት ነው። በቀኝ ቢል ነው የሚሄደው። ሶፊ ግን ሁለታችን አንድ ላይ መግባታችን አግባብ አይደለም። መጀመሪያ አንተ አይተውና ሁኔታውን ንገረኝ እያለችኝ ነው። ህፃን ይዤ መሄድ አለብኝ። የ3 ወር ህፃን ወይም 4 ወር ህፃን። አሁን 4ኛ ወር እያስቆጠረች ነው አይደል? 3 ወር ከ10 ቀን ካላስ አሁን ፕሮሰስ እስከሚባል 4 ወር ቢባል ራሱ 4 ወር ህፃን እኔ ይዤ ምን ላደርጋት ነው? በዛ ላይ ደግሞ ልጅቷ ማሻአላ ቦክሰኛ ናት። ጸጣይ ሳይነት ተረለችም ቦክሰኛ አይደለችም። ስለዚህ አሁን ምንድነው መፍትሄው? ሶፊ አብሮ መሄድን ፈርተዋለች። እኔ ግን ያለው ነገር አብረን ሄደን እንየው ብያታለሁ። አንተ ገብተህ ደውልልኝ ብላለች። እኔ ከገባሁ አልደውልም። ቶሎ አይደለም ሰርተሽ ብር ላክ ማለት ጀምራለሁ እኔ። እሺ ስለዚህ አንቺ ራስሽ ብትሄጂ ነው የሚሻልሽ። እና እኔ ኢትዮጵያ ብር ላካለለ አብረን ነው ምን ሄደ ማን ነው የሚልክልሽ? አብረን እንደምን እና እናንተ ፈረዱ የምር በዘንድሮ ኢትዮጵያ በሚወራበት በኢኮኖሚ ደረጃ እኔ ምንም የወራው ነገር አልሰማሁትም። እኔ የማውቀው ነገር ንግድ የለን ምን የለን ቤት ነው ያለን።
ከላስ ቤት እንቀመጣለን። ቤት እንበላዋለን እንዴ? ከላስ እንበላዋለን። እኔ ባልበላም ባልጠጣም ይበቃኛል። አገሬን ገብቼ እረፍት ላድርግ ብያለሁ። ልጆችስ? ለልጆቼ ከየትም ቢሆን አመጣለሁ። የቀን ስራ ስርችም ቢሆን አመጣለሁ። ለነሱ የሚሆን ነገር ትችላለህ። እሱ ያሳስብሽ። ትሄጃለሽ አሁን? እሺ እንዲገዛልሽ የምትፈልጊው ስልክ ምንድን ነው? ስልክማ ወይስ የሚያልገውን ስልክ ይዘሽ ነው የምትሄጂው? የሚያልገው ስልክ እንኳን ይዤ ብሄድ ራሱ ስንት የምፈልገው ቁሳቁስ አለ። ስንት ነገር አለ ለቤት ነው። ስንት ነገር አለ። የቤቱን ተይው። ከስልክ ምንድን ነው የምትፈልጊው? የቤቱ ኢትዮጵያ ነው የሚገዛው። እዚህ ኮተት ይዘን እንዴ? አይፎን ነው። ወላሂ ከሱ የሚበልጥ ነገር 11 አልፈልግም እንዴ? 15 ወይም 16 17 በሶስቱ ከ15 17 ባለ አይፎን እኮ የቤት ኪራይ የአንድ ቤት ዋጋ እኮ ነው። የቤት ዋጋ እኮ ነው። አታርባታሽ ማብጋ ወላሂ አንቺ በደህና አለሽ። ከላስ አንቺ ተረጋጊ። እውነትም ያለው ነገር እኔ አይቼ እነግርሻለሁ። በ2000 እኮ እኔ በአፍሪካን ከምሰጣሽ እኮ በ2 ወር ደሞዝ በ2000 ከገባው ገዛዋለሁ። በዚህ ጊዜ 2000 ደሞዝ ስራ ታገኛለሽ? 4000 እና ስንቱ የትኛው ከምሰጣሽ 15ን 4000 ነው ወይ 5000? እስከነ ምናምን 4500 ሳ እንደዛ ነገር እርግጠኛ ስንት ጂቢ? በጂቢማ ይለያያል፣ ግን ስለዚህ 250 ጂቢ ነው ያወቅኩት። እሱ ይበቃሻል? አይፎን እኮ እዚህ 6600 ነው። 5200 ማለት ግን 6600 ብር አለው። 512 ጂቢ ማለት ነው። 256ቱ ደግሞ 6200 ብር ነው። እና ሰበጣሽ አይደል? ያ ማለት በኢትዮጵያ ወደ 350 ሺህ አካባቢ ይሄዳል። ከ350 380 ሺህ አካባቢ ይሄዳል። ያኛው ከሆነ ያ 12 ጂቢ ከሆነ ማለት ነው። የቱ ሰበጣሽ ከምሰጣሽ ወይስ ሰበጣሽ እና መጨረሻው ነው? ለአንቺ 11ን ገዛልሻለሁ። እሱ ራሱ ያልቃል። ጊዜ አልፎበታል። እሱ ራሱ ያልቃል። ለማንኛውም በሰሞኑ ከሁለት አንዳችን እንገባለን። ሶፊያ እንደነገርኳችሁ ነው፣ የምርል ነው። እሷ አንተ ገብተህ ንገረኝ ሁኔታው ምናምን እያለች ነው፣ ፈርታለች። አይ ግን ያለው ነገር ይበቃል፣ መግባት አለብን ብዬ ወስኛለሁ። እስኪ መንገድ አልከፈትም ብሏል። ባለፈውም ሰፋራ ኤምባሲ ሄደን ነበር፣ ግን መልሶን አሉ አልተሳካም። እስኪ አሁን በዚህ 15 ቀን ያለው ነገር ደግሞ አብረን የምናየው ይሆናል ኢንሻአላህ። የትም ዞር ትዝ አለኝ ነገር ይገባታል አትቀርም። እና ሰላምና ጤና ከእናንተ ጋር ይሁን። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው በያላችሁበት። ሁላችንም በሀገራችን በሰላም ያብቃን። ሀገራችንም ሰላም ትሆንልን።